በፋኖ ላይ ሲዝቱና ሲደነፉ የነበሩት ምክትል አስተዳዳሪው በፋኖ ኃይሎች ተገደሉ። ኢሳያስ አፈወርቂ ከሀገር ይኮበልላሉ። ቲቦር ናጂ የቀድሞው የአሜሪካ አምባሳደር ሻዕቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። 14 ኤፍሬም አጥናፍ ብርጌድ ችጓሌ ከተማን ተቆጣጥረዋል። አገዛዙ በንጹሃን ላይ በፈጸመው የሞርተር ጥቃት በ9 ዓመት ታዳጊ ህጻን ልጅ ከፍተኛ የአካል ጉዳት አደረሰ። 3 የአገዛዙ የኮማንዶ አመራሮች ፋኖን ተቀላቀሉ። የስርዓቱ ኢሰብአዊ ድርጊትና የህዝቡን ጭፍጨፋ በውል የተረዱ የሰራዊት አባላት የብልጽግናን የጦር ካምፕ ትተው ወደ አማራ ፋኖ ተቋም በይፋ መቀላቀላቸውን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ ሀብታሙ የሱፍ ለኢትዮ 251 ሚዲያ ገልጿል። ዝርዝር መረጃ አለን። የአብይ አህመድ ዙፋን አስጠባቂ አራዊት ሰራዊት መፈራረሱን ቀጥሏል። የአብይ አህመድ አፓርታይድ የግፍና ጭቆና አካሄድ የተረዱ የመከላከያ አባላት ስርዓቱን በመክዳት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መቀላቀላቸውን ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ምርኮኞችን ጎበኙ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። በፋኖ ላይ ሲዝቱና ሲደነፉ የነበሩት ምክትል አስተዳዳሪው በፋኖ ኃይሎች ተገደሉ። የእነማይ ወረዳ አስተዳዳሪ ምክትል አስተዳዳሪና ስራና ክህሎት ጽሕፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ በፋኖ ኃይሎች መገደላቸውን የእነማይ ወረዳ አስተዳደር ባወጣው የሀዘን መግለጫ ላይ አስታውቋል። አንኮር መረጃ ከመግለጫው እንደተረዳቸው አቶ አዲሱ ተሻለ የተገደሉት ከመኖሪያ ቤታቸው ተነስተው ወደ ስራ ቦታ በመሄድ ላይ ያሉ ከጧቱ 12 ሰዓት ተኩል አካባቢ በተተኮሰባቸው ጥይት ነው። መግለጫው ሲያትትም አቶ አዲሱ ተሻለ የህዝብና የመንግስት ተልዕኮ ለማስፈጸም ደከመኝ ሰለቸኝ ሳይል ህብረተሰቡን በልማትና በመልካም አስተዳደር ተጠቃሚ ለማድረግ ቀን ከሌት ሲተጋ የነበረ ቅንና ታታሪ የህዝብ ልጅ ነበር ይላል። በመጨረሻ ማስተዳደር ምክር ቤቱ አቶ አዲሱ የተሰውለትን ዓላማ ከዳር ለማድረስ አመራሩና ህዝቡን በመያዝ ከሀገር መከላከያ ሰራዊት አድማ መከላከልና ጥምር ኃይል ጋር በመሆን ከምንጊዜውም በላይ በቁጭት በቅርጅትና በቁርጠኝነት ለማጽዳት ኦፕሬሽኑ ይቀጥላል ብለዋል። የፋኖ ኃይሎች በበኩላቸው እኛ መንግስት ነን፣ እነሱ የኬላ ሌባ ናቸው፣ አንገታቸውን አንጠልጥለን ነው የምናመጣቸው ሲል ዘልፎናል ያሉትን የመንግስት አመራር መግደላቸውን አስታውቀዋል። ኢሳያስ አፈወርቂ ከሀገር ይኮበልላሉ። ቲቦር ናጂ የቀድሞ የአሜሪካ አምባሳደር ሻዕቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። የአሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉዳይ ሻዕቢያን ያስደነግጥና ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻዕቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞ በኢትዮጵያ አሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራው መንግስት በተመለከተ አነጋጋሪ አስተያየቶችን መስጠት ቀጥለዋል። ከዚህ ባለፈም ከጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛሉ። አምባሳደሩ በትናንትናው ዕለትም ከብርጌድ ንሓመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹበት የኤክስ ልጥፋቸው ላይ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበልላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለማርያም እና ጋዳፊ ያሉ አምባገነን መሪዎች በመጥቀስ የኢሳያስ አፈወርቂ ዕጣ ከዚህ የሚለይ እንዳልሆነ ተናግረዋል። የ10 አለቃ ኤፍሬም አጥናፍ ብርጌድ ችጓሌ ከተማን ተቆጣጥረዋል። ታምረኛው ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፍ ብርጌድ ታላቅ ጀብድ ሰርተዋል። አንድ ከተማም ተቆጣጥረዋል። ችጓሌ ከተማ የሚገኘውን የአረመኔውን ጡት ቆራጭ ካምፕ ሙሉ በሙሉ የ10 አለቃ ኤፍሬም አጥናፍ ብርጌድ ቆንጆቹ ሙሉ በሙሉ ተቆጣጥረውታል። በዚህም መሰረት የጠላት ሎጂስቲክ ሙሉ በሙሉ የተማረከ ሲሆን ቀንደኛ የስርዓቱ የጭንገረድ ባንዳ በቁጥጥር ስር ውሏል። ብዛት ያለው አጥቧይ ለብሴና አድማ ብተና ወደ ላይኛው ሲላክ ገሚሱ ቁስለኛ ሆኗል። በሌላ መረጃ አገዛዙ በንጹሃን ላይ በፈጸመው የሞርተር ጥቃት በ9 ዓመት ታዳጊ ህጻን ልጅ ከፍተኛ የአካል ጉዳት አደረሰ። በወደ ግንባር የተሸነፈው የብልጽግና አገዛዝ የአማራን ህዝብ ጥላቻ ግቶ ባሰማራው ሰራዊት በአራቱም ግዛቶች ከሚፈጽማቸው አሰቃቂ ግድያዎች ባሻገር ንጹሃንን ኢላማ ያደረጉ ጥቃቶች መፈጸሙን ቀጥሏል። በሸዋ ጠቅላይ ግዛት እዝ በይፋት አውራጃ አንጾኪያ ገምዛ ወረዳ አምቦሃ ልዩ ቦታው አስለሌ ቀለበት ወንበር ቀበሌ ላይ ወደ ንጹሃን በተወረወረ የሞርተር ጥቃትም ሙራድ መሐመድ ሰይድ የተባለ የ9 ዓመት ታዳጊ ደግሞ የሁለቱም እጆቹን ጣቶች በአሳዛኝ ሁኔታ አጥቷል። ሀገር ሰላም ብሎ እንደ ልጅ እየቦረቀ ከሚጫወትበትና ፍየሎች ከሚጠብቅበት ሜዳ ላይ በጥፋት አይኑ ያየው ነውረኛው የብልጽግና አገዛዝ የተሰበሰበ ሁሉ ፋኖ እየመሰለው በህፃን ሙራድ ላይ የቦምብ አደርቆበታል። በአማራ ህዝብ ላይ ግልጽ ጦርነት የከፈተው ፋሽስቱ ብልጽግና አማራ በተባለ ፍጡር ላይ በሙሉ ከደመና በታች ያለውን አቅም ተጠቅሞ የሚፈጽመውን ነውር በቀጠለበት በዚህ ጊዜ ለለጋ ህፃናት የማይመለስ አረመኔነቱን በተግባር አሳይቷል። ህፃን ሙራድ መሐመድ ሰይድ ከአቅመ ደካማ ቤተሰብ የተወለደ ቤተሰቦቹ አድጎ ይጦረኛል ብለው ተስፋ የጣሉበትና ለጋ ህፃን
የብልጽግናው አረመኔ ስርዓት አካል ጉዳተኛ አድርጎታል። ይህ ነውረኛ አገዛዝ በየቤቱ ከሚፈጽማቸው አስገድዶ መድፈርና በስውር ከሚፈጽማቸው መሰል ወንጀሎች ባሻገር በፋኖ እያሳበበ የሚጥለውን አማራ ለመጨፍጨፍ ምቹ ሁኔታን በመፍጠርና ምንም አይነት ውጊያ በሌለበት በዘፈቀደ በወረወረው የሞርተር ቅንቡላ የሞራድን ሰርቶ የሚበላበት አካሉን አጉድሏል። የብዙ ንጹሃንን ህይወትም ቀጥፏል። አገዛዙ ከጊዜ ወደ ጊዜ በንጹሃን ላይ እየፈጸመው የሚገኙ አሰቃቂ ግድያዎችና ንጹሃን ኢላማ ያደረገ በቀልና በደል ፋኖን ከቤቱ በቁጭት ያስወጡት የመታገያ ምክንያት በመሆናቸው የህፃን ሙራድን ሆነ ሌሎች ኢሰብአዊ ድርጊት የተፈጸመባቸው ወገኖቻችንና የተገፉ አማራዎችን በደል በፍትህና በነጻነት ለመቀየር እስከ መጨረሻው ድረስ ታምነን አምባገነኑ የብልጽግና አገዛዝ ለማስወገድ የምንታገለው መሆኑን እየገለጽ በመላው ዓለም የምትገኙ የአማራ ፋኖ ትግል ደጋፊዎች የስርዓቱን የአደባባይ ነውርና ይህንን አሰቃቂ የጦር ወንጀል ለዓለም መንግስታትና የሰብአዊ መብት ተሟጋቹ ድርጅቶች የማድረስና የማሳወቅ ቀላሉን ድርሻችሁ እንድትወጡ ለማሳሰብ እንወዳለን። ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል 3 የአገዛዙ የኮማንዶ አመራሮች ፋኖን ተቀላቀሉ። የስርዓቱ የሰብአዊ ድርጊትና የህዝቡ ጭፍጨፋ በውል የተረዱ የሰራዊት አባላት የብልጽግናን የጦር ካምፕ ትተው ወደ አማራ ፋኖ ተቋም በይፋ መቀላቀላቸውን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 1ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ ሀፍታሙ የሱፍ ለኢትዮ 251 ሚዲያ ገልጿል። ከአገዛዙ በመክዳት ወደ ፋኖ የገቡት ኮማንዶ 50 አለቃ ግርማ ማንደፍሮ፣ ኮማንዶ 10 አለቃ ንብረቱና ኮማንዶ ታደሰ ደምሴ ከነሙሉ ጽቃቸው አፋብኃ ቴዎድሮስ ዕዝ 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከቤ ሻለቃን መቀላቀላቸው ፋኖ ሀፍታሙ የሱፍ አክሎ ገልጿል። ዓለም ላይ ያልተደረገ ጭካኔ በአይናችን ከማየታችን በላይ ምን ልንጠብቅ? የማንም ወንበር አስጠባቂ ሆነን በአማራ ህዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸም አናይም። ከዛሬ ጀምሮ የትኛውም የሰው ፍጡር ጡት ከሚቆርጥ ስርዓት ጋር ሊፋለም ይገባል። የጓደኞቻችን አጥንታችንና የምንከሰክስለት ደማችን የምናፈስለት ግልጽ ዓላማ በሌለበት በየቦታው ከምንሞት ኑና ከህዝባችን ጎን ቁመን አብረን ሰው በላውን ስርዓት እንታገል ሲሉም መልእክት ማስተላለፋቸውን ፋኖ ሀፍታሙ የሱፍ አክሎ ለኢትዮ 251 ሚዲያ ገልጿል። የአብይ አህመድ ዙፋን አስጠባቂ አራዊት ሰራዊት መፈራረሱን ቀጥሏል። የአብይ አህመድ አፓርታይድ የግፍና ጭቆና አካሄድ የተረዱ የመከላከያ አባላት ስርዓቱን በመክዳት የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው ዕዝ መቀላቀላቸውን ቀጥለዋል። ሰሞኑን የአብይ አህመድ የግፍ አገዛዝ ያስጠላቸው የ84ኛ ክፍለ ጦር ራሱን መከላከያ ብሎ የሚጠራው የአራዊት ስብስብ አመራርና አባላት የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው ዕዝ ከስም ክፍለ ጦር ተስፋ ብርጌድን ተቀላቅለዋል። ከስርዓቱ የግፍ አገዛዝ በየጊዜው እየወጡ የፋኖ ኃይልን የሚቀላቀሉ የመከላከያ አባላት እየጨመረ መምጣታቸውን ተከትሎ የሰራዊቱ የመዋጋት የአካልና የስነ ልቦና አቅም እየተዳከመ መጥቷል። በዚህም የተደናገጠው የአብይ አህመድ ስርዓት የኦሮሚያ ልዩ ኃይልን ራሱን መከላከያ ሰራዊት ብሎ የሚጠራው አራዊት ሰራዊት የደንብ ልብስ አልብሶ በማስገባት የሴት ጡት መቁረጥ መጀመሩ ለአማራ ህዝብ ያለውን የቆየ ጥላቻ ማሳያ ሆኖ የቀጠለ ሲሆን ከአገዛዙ በመክዳት አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከስም ክፍለ ጦርን ሲቀላቀሉ የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ምክትል አዛዥ ለኦፕሬሽንና 50 አለቃ ካሳየታቸውና የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከስም ክፍለ ጦር ተስፋ ብርጌድ አዛዥ አርበኛ ጌታው ሻረው ደማቅ አቀባበል አድርገውላቸዋል ሲል የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው ዕዝ ከሰም ሪፖርተር አርበኛ ቦጋለ ምንዳ ገልጿል። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ አመራሮች ምርኮኞችን ጉብኝት አደረጉ። በሰሜን ወሎ ዞን በሀቡር ወረዳ በወርጌሳ ከተማ በቀን 8/02/2018 ዓ.ም በተደረገ ኦፕሬሽን የተማረኩ አዲስ የተቋቋመቸው 11ኛና 35ኛ ዋሊያ ክፍለ ጦር አባላት እና በተንታ የተማረኩ ሚሊሾች ዛሬ በቀን 12/02/2018 ዓ.ም በልጅ ኢያሱ ኮር ከፍተኛ አመራሮችና በድርጅቱ አመራሮች ጉብኝት ተደረገላቸው። በጉብኝቱም በዕለቱ ስለነበረው የውጊያ ውሎና በምርኮኛ አያያዝ እንዲሁም በወቅታዊ የሀገሪቱ ፖለቲካ ጉዳይ ሰፊ ውይይት የተደረገ ሲሆን መከላከያ ውስጥ እያሉ ይነገራቸው የነበረና በፋኖ ተማርከው ከመጡ በኋላ በህዝቡም በሰራዊቱም በኮሩ አመራሮችም የተደረገላቸው እንክብካቤ እጅግ አስደሳችና ያልጠበቅነው ነው በማለት ምስክርነታቸውን ሰጥተዋል። በመጨረሻም ለጓዶቻቸው ያሉበት ሁኔታ እጅግ ሰላም እንደሆነና ባገኙት አጋጣሚ በአቅራቢያቸው ለሚገኝ የፋኖ አደረጃጀት እጅ እየሰጡ ህይወታቸውን ቢያተርፉ መልካም ነው ሲሉ መልእክታቸውን አስተላልፈዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ